መንግስት ጋር በተቃራኒ የቆሙት ኃይሎች ማለትም የፋኖ ኦነግ ሸኔ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮች ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ ዕቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በትናንት በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበሉ ነው ሲል መክሰሳቸው ይታወሳል። ይህ ዘኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቅድሚያ የምንሰጠው ለአሰብ ነው አሉ። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ ፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ሲሉ አብራርተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ትናንት በተናገሩት ሆርን ሪቪው በተባለ ቲክታክ አካባቢ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በአካሄደ የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን ጢሞቴዎስ አምባሳደሮች ጨምሮ የተለያዩ ሀገራት ዲፕሎማሲ በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዊ በተመለከተ የኢትዮጵያ መንግስትና ፖሊሲ ምልከታን አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይ ያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው። በኢትዮጵያና በኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትሩ በድረገጻቸው ባወጡት የዶክተር ጌዲዮን ጢሞቴዎስ ሙሉ ንግግር ላይም ሰፍረዋል። ግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳይ አንዱ የሆነው ኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽምና ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስትም በኢትዮጵያ ውስጥ የፖለቲካ ጉዳዮች ላይ አቋም መያዝ፣ ሐሳብ ማቅረብና በንቃት የመሳተፍም ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳየን ታስደግፈዋል። ከዚህ በተጨማሪም የኤርትራ መንግስት አመራር በኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉ ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛው ወገን ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ወደ አስመራ እየተጫኑ ያሉ የጦር መሳሪያ ኢራን ሰሞኑን ኤርትራ የጦር መሳሪያ የጫነ አውሮፕላን ወደ ምጽዋ ልካለች የሚለው ዜና በሰፊው ሲዘገብ የነበረ የጦር መሳሪያዎች ለሱዳን ጄኔራል አልቡርሃን ይላኩ ለሌላ ዓላማ የታወቀ ነገር የለም። ይሆን ሪቪው ዘጋቢ ዮናስ ይዘዘው በዚህ ጉዳይ ላይ መፍትሄ ሐሳብ አቅርበዋል። ኢትዮጵያ ይህንን ባለብዙ ገጽታ እይታ ስጋት ለመመከት የተቀናጀ ምላሽ እንደምትሰጥ ይመክራሉ ብለዋል። ከነዚህ መካከል በሰሜናዊ ድንበር የተቀናጀ የአየር መከላከያ ስርዓቶች በተለይ ኤሌክትሮኒክስ ጦርነትና ዳርመሮችን ወይም ካንትሪ ድሮን ቴክኖሎጂ ሲቲ ጨምሮ ማሰማራት፣ በኤርትራ በኩል የምታደርገውን እንቅስቃሴ ላይ ግልጽ ቀይ መስመር በማስቀመጥ ዲፕሎማሲ ጫናዎች መጠቀም፣ በጉዳዩ ላይ የተሰማሩ ኤርትራ አካላት ላይ ማዕቀብ እንዲጣልና አሜሪካና አውሮፓ ህብረት አሁን ያለው በፋርስ ኤርስ ያለውን ማዕቀብ እንዳጠናከሩ ማስረጃ ማዕረብ የሚሉ ሐሳብ ተሰንዝረው ተመልክተናል። ታዬ ደንዳ ከሁለት ክሶች ነጻ ተባሉ። የቀድሞው ሰላም ሚኒስትር አቶ ታዬ ደንዳ ዛሬ በዋለው ችሎት በሁለት ክሶች ነጻ መባላቸውን ጠበቃ አበራ ንጉሴ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ዛራ ውሎ ከጠላት ጋር በመተባበር በሚለው አንቀጽ 251 ሐመሮሃና መከፋፋትና ግዙፍ መሰናዳት አንቀጽ 257 እንዲሁም የጸና ፍቃድ ሳይኖረው የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ታውቋል። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ መዝገብ ሲመረምር የነበረው አንደኛ ጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት ዛሬ ህዳር 3 ቀን 2018 በዋለው ችሎት ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነጻ ናቸው ብለዋል። ጠበቃቸው አበራ ንጉሴ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድ የቪዲዮ ማስረጃ በበቂ ሁኔታ ተከላክለዋል በማለት አብላጫ ድምጽ በነጻ እንዲሰናበቱ ፍርድ ቤት መስጠቱን የገለጸ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀልና ባቀረቧቸው ማስረጃ በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኛነት ፍርድ ሙሉ በሙሉ ድምጽ ብለዋል። እንዲሁም ጥፋተኛ ከተባሉ አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን ተለዋጭ ቀጠሮ ተሰጥቷል ሲል ጠበቃ አበራ ንጉሴ ተናግረዋል። የፌዴራል መንግስት እርምጃውን ቀጥሏል። 112 ተጠርጣሪ በቁጥጥር ስር ውሏል። 519 የባንክ አካውንት አገልግሎትም አግዷል። በመሆኑም 112 ኢትዮጵያ የተለያዩ ውጭ ሀገር ዜጋ ያላቸው ተጠርጣሪ በቁጥጥር ስር ውለዋል። የክሪፕቶ ከረንስ መተግበሪያ በመጠቀም በህገ ወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩ አካላት ላይ እርምጃ ወስዷል። የብሔራዊ መረጃ ደህንነት አገልግሎት የተቀናጀ መንገድ ህገ ወጥ የውጭ ምንዛሬ አሻጥሮች ሲፈጽም የተደረሰባቸው ያላቸውን 112 ተጠርጣሪ በቁጥጥር ስር መዋላቸው ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት ከኢትዮጵያ ፌዴራል ፖሊስና በክልል ጸጥታ አካላት ጋር በመሆን በህብረተሰቡ ጥቆማ በፋይናንስ አሻጥር ላይ የተሰማሩ አካላት ላይ ስምሪት መደረጉን አመላክቷል።
112 ኢትዮጵያ የተለያዩ የውጭ ሀገር ዜጋ ያላቸው ተጠርጣሪ በቁጥጥር ስር መዋላቸው ገልጿል። ህገወጥ ተግባር ጋር ትስስር ባላቸው 519 የባንክ አካውንት መታገዳቸውን የተለያዩ ኤግዚቢት መያዛቸውን ጠቅሷል። ህገወጥ ሐዋላዎችና የገንዘብ ዝውውሮች እንዲሁም የውጭ ሀገር ምንዛሬ ስወራዎችና የግብር ስወራዎች ህገወጥ የገንዘብና ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪ የታጠቁ ቡድኖች ለመደገፍ ሲውሉ መቆየታቸውን አመላክቷል። ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎችና ህገወጥ የኋላ አዘዋዋሪ ደላሎች በውጭ ገቢና ንግድ አሻጥር የፈጸሙ አስመጭና ላኪዎች እንዲሁም ህገወጥ ሳይኖራቸው ህጋዊ ንግድ ሳይኖራቸው ህገወጥ ሐዋላ ላይ መስራት ከፍተኛ ገንዘብ ማንቀሳቀስ ኢኮኖሚ ጋር ከፍተኛ ጉዳት ባደረሱ አካላት የማያዳግም እርምጃ መውሰዱን ጠቁሟል። የተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ ብሔራዊ ባንክ መመሪያ ጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃድ በፈጸሙ ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰነዘረባቸውን ዓለም አቀፍ ሐዋላ አስተላላፊዎች ህገወጥ የሐዋላ ድርጅት እርምጃ እንደተወሰዳቸባቸው አሳውቋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያ በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባልተቤቶች በቁጥጥር ስር እንዲውሉም አመላክቷል። የብሔራዊ ባንክ የሚጥስ ሁኔታ ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያ በመጠቀም ህገወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩ አካላት እርምጃ እንደተወሰደ ተቋሙ በመግለጫው ጠቅሷል። ኢትዮጵያ ዓለም አቀፋዊ ማህበረሰብ ኤርትራ ላይ ጫና እንዳደርግ ጥሪ ያቀረበች። ቅድሚያ የምንሰጠው ለአሰብ ነው ያሉት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥሪውን የቀረበው ትኩረት በአፍሪካ ቀንድ ዙሪያ ባለው ወቅታዊ ተለዋጭ ፖለቲካ ደህንነት ሁኔታ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ባለው ውይይት መድረክ ላይ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው ኢትዮጵያና ኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባ የተካፈሉት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። በተለይ ኢትዮጵያ የወደብና የባህር በር ጥያቄ ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት በኢትዮጵያ ሰላም ለማደፍረስ እርገትን ለማደናቀፍ ታጣቂ ከመደገፍ በማስታጠቅ ጀምሮ አይነተ ብዙ ትንኮሳ እያደረገ ውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። ሉዓላዊነትና ብሔራዊ ጥቅማቸው እየተቃጣ ለሚገኘው ጣልቃ ገብነት ያጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖርም ሁኔታው በትዕግስት መከታተል መርጠናል ሲሉም ተናግረዋል። በሀገራት መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብት ጨምሮ በሌሎች ዘርፎች ሊደረጉ የሚገባ የሁለትዮሽ ቀጠናዊ ትብብሮች ሊፈታ እንደሚችል ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ደመና ታሪካዊ ጥብቅ ግንኙነት እንዳላቸው ማብራር